አረብ ሀገር ለሚሰሩ ሴቶች ለሁለቱ ብቻ ነው ይሄ የምሰጠው ለሌላ አልሰጥም ሁለቱ ይለዩብኛል አስበዋል አጥብታ ጠርጋ አብልታ አሳድጋ ትልቁን አፋስፈትታ የማታረገው ነገር የለም በቃ ሰውየው በቃ ሙሉ ኦልሞስት የወንዶች ድርሻ እንደተጠበቀ ሆኖ ግሬድ ኤ እስከ 85% ያለው የእናት ነው ከዛ ውጪ ደግሞ እነዚህ አረብ ሀገር የሚሄዱ እህቶቻችን በጣም የተለያየ ሀገር ሲሄድ እንዴት አንጀቴን እንደሚበሉኝ አስበዋል እንዴት ህይወት እንደሚለውጡ አስብ ከገጠር ተነስታ ስለ ቴክኖሎጂና ስለ ቤቱ ማማር ተው መኪና በአግባቡ ያልተሳፈረች ልጅ ከዜሮ ተነስታ ቀጥታ እጅግ በጣም በቴክኖሎጂ የበለጸጉ ቤታቸውን በሪሞት የሚመሩ ቤተሰብ ውስጥ ትገባለች አስባሉ ሁለቱን እሱን ችላ ሸክሙን ችላ ምቱን ችላ ድካሙን ችላ እዚህ ላይ ቤተሰብ ታኖራለች ለኔ እነዚህ ልጆች አገር ናቸው በቃ በተለያየ አገር ሄጄ በተለያየ ነገር እንደዚህ ሳገኛቸው ረፍ ሲኖር በመዞርበት ኮሚኒቲ ሳላገኝ አልሄድም አሁን እንደዚህ ሲባል አረብ ሀገር ነው ያለችው ወይ ፈረንጅ ሀገር ነው ያለው ገንዘብ ላክልኝ ምናምን ሲባል እኔ እውነቴን ነው የምለው የነሱን ይሄ መቅኒ መብላት ነው ደም አይደለም መቅኒ የሚሰሩ ስራ እንደዚህ ስቀው ቲክቶክ ላይ ሲጮሁ ምናምን እውነት እንዳይመስላችሁ በጣም በቃ የምር በቃ ወገባቸው ጎብጦ ሲለብሱ ስለሚያምርባቸው ነው እንጂ ሰራቸው በቃ እኔ ነው ለነዚህ እንትን የለውም ወንዶችም ይሰራሉ የሴቶቹ ግን በጣም ይከብዳል እረፍት የላቸው ስጠይቃቸው የምር በቃ ሲነግሩኝ ውስጤ ነው የሚረበሸው አስባለሁ የእናትም እንደዛ ነው በቃ የእናትም አለቀኩ ለዚህ ነው ሁለት ነገር ላይ አልደራደርም ብያለሁ ከፈጣሪው ጋር ጥሩ ሪሌሽንሺፕ የሌለው ሰው ፈጣሪውን የማይፈራ ከአላህ ጋር ያለውን ግንኙነት የሌለው ሰውና ቤተሰቡን የማይከፍር ሰው በቃ እኔ ዋይ ኖት ቢሊዮነር ዓለም መጨረሻ ናት ካላችሁ ሸሸዋለሁ በቃ እነዚህ ነገሮች ናቸው ህይወት እዚህ ጋር ነው የሚመጣው ሌላ ሰው እንደማንኛውም ሰው እኔም ጻድቅ ሆኜ አይደለሁም አጠፋለሁ ችግር አለ ኤቭሪቲንግ አለ ስለዚህ እኔ እዚህ ጋር ነው ማስቀምጠው